ሰላም እንዴት ናችሁ? ይህ አማርኛ ከሰዋስው የጀማሪ አማርኛ ትምህርት ነው። ዛሬ ከጸ እስከ ፐ ባሉ ሶስት የአማርኛ ፊደላት በሁሉም ቤተሰቦቻቸው ቃላት መሰረተን እያነበብን ማለት ነው። እናንተም ቪዲዮውን ላይክ፣ ሼር እንዲሁም ሳብስክራይብ አድርጉ። ከዚህ በተጨማሪ የአማርኛ፣ የእንግሊዝኛ፣ የሂሳብ፣ የኦሮምኛ እንዲሁም የግዕዝ ትምህርቶችን እያስተማር እንገኛለን። እርስዎም ባሉበት ቦታ ስራውን እየሰሩ በስልክ ብቻ መማር ከፈለጉ ከዚህ ከታች ባለው ስልክ ቀጥታ በመደወል እንዲሁም በቴሌግራም ደግሞ በኢንስታግራም ብትደውሉ ወይም መልእክት አስቀምጡልን ይደርሰናል ማለት ነው። አሁን ቀጥታ ወደ ትምህርቱ እናልፋለን። አብራችሁን ቆዩ። እሺ ዛሬ ከጸ እስከ ፐ ባሉ ሶስት የአማርኛ ፊደላት ማለትም በጸ፣ በፈ እንዲሁም በፐ በሁሉም ቤተሰቦቻቸው ቃላት መሰረተን እያነበብን እንማራለን ማለት ነው። እናንተም ቪዲዮውን እያቆማችሁ እንደገና እየተጀመራችሁ እየጻፋችሁ እየተለማመዳችሁ እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እሺ እንግዲህ ዛሬ የመጀመሪያዋ ፊደል ጸ ናት ማለት ነው። እሺ መጀመር ቤተሰቦቻቸውን ወይም ፊደሎችን እንቆጥራቸው። ጸ፣ ጹ፣ ጺ፣ ጻ፣ ጼ፣ ጽ፣ ጾ። በእነዚህ እንግዲህ በሁሉም በጸ ቤተሰቦች አንዳንድ ቃላት እንመሰርታለን። እሺ የመጀመሪያዋ ጸ ከጸ ቤተሰብ የመጀመሪያዋ ፊደል፣ ጉ ከገ ቤተሰብ የሁለተኛዋ ፊደል፣ ር ከረ ቤተሰብ የስድስተኛዋ ፊደል፣ ጸ ጉ ር በአንድ ላይ ጸጉር ጸጉር። ጹ ከጸ ቤተሰብ የሁለተኛዋ ፊደል፣ ም ከመ ቤተሰብ የስድስተኛዋ ፊደል፣ ጹ ም በአንድ ላይ ጹም ጹም። ጺ ከጸ ቤተሰብ የሶስተኛዋ ፊደል፣ ም ከመ ቤተሰብ የስድስተኛዋ ፊደል፣ ጺ ም በአንድ ላይ ጺም ጺም። ጻ ከጸ ቤተሰብ የአራተኛዋ ፊደል፣ ድ ከደ ቤተሰብ የስድስተኛዋ ፊደል፣ ቅ ከቀ ቤተሰብ የስድስተኛዋ ፊደል፣ ጻ ድ ቅ በአንድ ላይ ጻድቅ ጻድቅ የሚሉ ቃላት እናገኛለን። አ ከአ ቤተሰብ የመጀመሪያዋ ፊደል፣ ጼ ከጸ ቤተሰብ የአምስተኛዋ ፊደል፣ አ ጼ በአንድ ላይ አጼ አጼ የሚል ቃል እናገኛለን። ጽ ከጸ ቤተሰብ የስድስተኛዋ ፊደል፣ ና ከነ ቤተሰብ የአራተኛዋ ፊደል፣ ት ከተ ቤተሰብ የስድስተኛዋ ፊደል፣ ጽ ና ት በአንድ ላይ ጽናት ጽናት። ጾ ከጸ ቤተሰብ የሰባተኛዋ ፊደል፣ ም ከመ ቤተሰብ የስድስተኛዋ ፊደል፣ ጾ ም በአንድ ላይ ጾም ጾም። እነዚህ እንግዲህ በሁሉላችን ከጸ እስከ ጸ ድረስ ባሉ ወይም በጸ ቤተሰቦች የተመሰረቱ ሰባት የአማርኛ ቃል ናቸው ማለት ነው። አሁን ደግሞ ከፈ እስከ ፎ ድረስ ባሉ ወይም በፈ ቤተሰቦች የሚመሰረቱ ቃላት እናያለን ማለት ነው። እሺ በመጀመሪያ ፊደሎችን እናያቸው። ፈ፣ ፉ፣ ፊ፣ ፋ፣ ፌ፣ ፍ፣ ፎ። እሺ እንግዲህ በእነዚህ አንዳንድ ቃላት እናያለን ማለት ነው። እሺ የመጀመሪያዋን ስናይ ፈ ከፈ ቤተሰብ የመጀመሪያዋ ፊደል፣ ረ ከረ ቤተሰብ የመጀመሪያዋ ፊደል፣ ስ ከሰ ቤተሰብ የስድስተኛዋ ፊደል፣ ፈ ረ ስ በአንድ ላይ ፈረስ ፈረስ። ፉ ከፈ ቤተሰብ የሁለተኛዋ ፊደል፣ ከ ከከ ቤተሰብ የመጀመሪያዋ ፊደል፣ ራ ከረ ቤተሰብ የአራተኛዋ ፊደል፣ ፉ ከራ በአንድ ላይ ፉከራ ፉከራ። ፊ ከፈ ቤተሰብ የሶስተኛዋ ፊደል፣ ደ ከደ ቤተሰብ የመጀመሪያዋ ፊደል፣ ል ከለ ቤተሰብ የስድስተኛዋ ፊደል፣ ፊ ደ ል በአንድ ላይ ፊደል ፊደል የሚሉ ቃላት እናገኛለን።
ፋ ከፈ ቤተሰብ የአራተኛዋ ፊደል። ኖ ከነ ቤተሰብ የሰባተኛው ፊደል። ስ ከሰ ቤተሰብ የስድስተኛው ፊደል። ፋ ኖ ስ አንድ ላይ ፋኖስ ፋኖስ። ፌ ከፈ ቤተሰብ የአምስተኛዋ ፊደል። ስ ከሰ ቤተሰብ የስድስተኛዋ ፊደል። ታ ከተ ቤተሰብ የአራተኛዋ ፊደል። ል ከለ ቤተሰብ የስድስተኛዋ ፊደል። ፌ ስ ታ ል በአንድ ላይ ፌስታል ፌስታል። ፍ ከፈ ቤተሰብ የስድስተኛዋ ፊደል። ቅ ከቀ ቤተሰብ የስድስተኛዋ ፊደል። ር ከረ ቤተሰብ የስድስተኛዋ ፊደል። ፍ ቅ ር በአንድ ላይ ፍቅር ፍቅር። ፎ ከፈ ቤተሰብ የሰባተኛዋ ፊደል። ቶ ከተ ቤተሰብ የሰባተኛዋ ፊደል። ፎ ቶ በአንድ ላይ ፎቶ ፎቶ የሚሉ ቃላት እናገኛለን። እነዚህ እንግዲህ ከፈ እስከ ፎ ወይም በፈ ቤተሰቦች መጀመሪያ እያደረግ የመሰረትናቸው ቃላት ናቸው ማለት ነው። አሁን ደግሞ የመጨረሻዋን ከፐ እስከ ፖ ድረስ ወይም በፐ ቤተሰቦች የተመሰረቱ ቃላትን እናያለን ማለት ነው። እሺ ፊደሎችን በመጀመሪያ ስናያቸው ፐ ፑ ፒ ፓ ፔ ፕ ፖ። እሺ እንግዲህ በእነዚህ በሰባቱም በፐ ቤተሰቦች አንዳንድ ቃላት እንመሰርታለን ማለት ነው። እሺ የመጀመሪያዋን ስናይ ፐ ከፐ ቤተሰብ የመጀመሪያዋ ፊደል። ሮ ከረ ቤተሰብ የሰባተኛው ፊደል። ፓ ከፐ ቤተሰብ የአራተኛው ፊደል። ጋ ከገ ቤተሰብ የአራተኛው ፊደል። ን ከነ ቤተሰብ የስድስተኛው ፊደል። ዳ ከደ ቤተሰብ የአራተኛው ፊደል። ፐ ሮ ፓ ጋ ን እንዳ በአንድ ላይ ፕሮፓጋንዳ ፕሮፓጋንዳ የሚል ቃል እናገኛለን። ፑ ከፐ ቤተሰብ የሁለተኛው ፊደል። ል ከለ ቤተሰብ የስድስተኛው ፊደል። ፑ ል በአንድ ላይ ፑል ፑል። ፒ ከፐ ቤተሰብ የሶስተኛዋ ፊደል። ያ ከየ ቤተሰብ የአራተኛዋ ፊደል። ኖ ከነ ቤተሰብ የሰባተኛው ፊደል። ፒ ያ ኖ በአንድ ላይ ፒያኖ ፒያኖ። ፓ ከፐ ቤተሰብ የአራተኛው ፊደል። ስ ከሰ ቤተሰብ የስድስተኛው ፊደል። ፖ ከፐ ቤተሰብ የሰባተኛው ፊደል። ር ከረ ቤተሰብ የስድስተኛው ፊደል። ት ከተ ቤተሰብ የስድስተኛው ፊደል። ፓ ስ ፖ ር ት በአንድ ላይ ፓስፖርት ፓስፖርት። ፔ ከፐ ቤተሰብ የአምስተኛዋ ፊደል። ን ከነ ቤተሰብ የስድስተኛው ፊደል። ፔ ን በአንድ ላይ ፔን ፔን። ፕ ከፐ ቤተሰብ የስድስተኛው ፊደል። ሮ ከረ ቤተሰብ የሰባተኛው ፊደል። ግ ከገ ቤተሰብ የስድስተኛው ፊደል። ራ ከረ ቤተሰብ የአራተኛው ፊደል። ም ከመ ቤተሰብ የስድስተኛው ፊደል። ፕ ሮ ግ ራ ም በአንድ ላይ ፕሮግራም ፕሮግራም የሚል ቃል እናገኛለን። ፖ ከፐ ቤተሰብ የሰባተኛው ፊደል። ስ ከሰ ቤተሰብ የስድስተኛው ፊደል። ታ ከተ ቤተሰብ የአራተኛው ፊደል። ፖ ስ ታ በአንድ ላይ ፖስታ ፖስታ
የሚሉ ቃላት እናገኛለን። እነዚህ እንግዲህ ከፐ እስከ ፖ ድረስ ወይም በፐ ቤተሰቦች የተመሰረቱ ቃላት ናቸው ማለት ነው። ዛሬ ከጸ እስከ ፐ ድረስ ባሉ 3 የአማርኛ ፊደል የተመሰረቱ ቃላትን ያየንበት የትምህርት ቪዲዮ ይህን ይመስል ነበረ። ያላችሁን ሀሳብ አስተያየት ኮሜንት ላይ አስቀምጡልን። ቀጣይ በሌላ ቪዲዮ በሌላ ትምህርት እስከምንገናኝ ድረስ ሰላም ሁኑ። ቻው